ጌታቸው ረዳ የሚመሩት ኃይል ተቃውሞ እያነሱ ነው። ሰላም እንዴት ናችሁ? የትሩ ኢትዮ ቻናል ተከታታዮች ሰበር አጭር መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ። መጨረሻ ላይ ያስቀመጥንላችሁ ዜና በጣም ጠቃሚ ነው። ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሄዳለን። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል አንደበት። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን እያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገለጸ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አሳውቀዋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎች ያገለለ አቃፊ ያልሆነ ካቢኔ መቋቋም ተቀባይነት የለውም ሲል አቶ ጌታቸው የሚመሩት የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከል ጠይቋል። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽ ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥሯል ያለው ይህ የህወሓት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁሟል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አብጠልጥሎታል። የተጀመረው ለውጥ የሚቀጥል እንጂ ወደ ኋላ የሚመለስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚካሄድ አስጠንቅቋል። ይህንን አቋሙን የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቁልኝ ብሏል። የአዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱ ይፋ ባደረጉበት ወቅት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳ በኃላፊነት ለሌሉ ሌሎች የካቢኔ አባላት ምስጋናና እውቅና ለመስጠት ያለው ስነ ስርዓት ይካሄዳል ብለው ነበር። ወደሚቀጥለው ዜናችን ስናመራም ድንገተኛ ሞት ተከስቷል። ሁሉም 00 በሚለው ዘፈኑ የሚታወቀው አርቲስት ሰለሞን በዛሬው ዕለት ህይወቱ ማለፉ ተሰምቷል። ኑሮውን በአሜሪካን ሀገር በአትላንታ ከተማ አድርጎ የነበረው ሰለሞን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ላይ ትንሽ ህመም ተሰማኝ ብሎ ወደ ሆስፒታል እንደሄደና በዛው ህይወቱ እንዳለፈ ተገልጿል። ለቤተሰቦቹና ወዳጅ ዘመዶቹ በሙሉ መጽናናትን እንመኛለን። ውድ የትሩ ኢትዮ ዩቲዩብ ቻናል ተከታታዮች ለአሁን ይዘንላችሁ የመጣነው ዜና ይህን ይመስል ነበር። በሌላ ዜና እንድንገናኝ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱም። እናመሰግናለን።